አዚል ዙከርስ። ደራሲ አልታየ ገብረመድህን ብዙነህ። ተራኪ ደጀኔ ጥላሁን። አዚል ዙከርስ ምዕራፍ 23። አትክልት በወንድነቱ ለእህቱ ከለላ የመስጠት ኃላፊነትና ግዴታ እንዳለበት ተሰምቶታል። ለዚህ ማንኛውንም መስዋዕትነት ለመክፈል ቆርጧል። በኔዘርላንድ የረባ የኢትዮጵያውያን ኮሚቴ አለመኖሩ እንዳሳዘነውና እንደተቆጨ ነበረ። ኤምባሲ ከነመኖሩም ይጠራጠራል። ቢባረሩ የሚያስጠጋቸው ሰው ወይም ሄደው የሚያንኳኩት በር የላቸውም። ክረምቱ እየገባ ነው። ፀሐይ ከግማሽ ቀን በላይ መታየት ታቆማለች። ሌሊትም ሲላትም ለቀናት ትደበቃለች። ቀኑ አጥሮ በጊዜ ይጨልማል። የሚወድቁበት በረዶና ቅዝቃዜ ታሰበው። አትክልትና ክብረ ወርቅ ተባረሩ ተብሎ በሚያውቃቸው ሀበሾች ጣት መጠቋቆሚያና ከንፈር መምጠጫ ሲሆኑ ታየው። የተሰጣቸው የጊዜ ገደብ ሊደርስ የቀረቻቸው ጊዜ የአንድ ሳምንት ነች። እየተቃረበ ነው። ውሳኔውን ከጊዜ ጋር ማፋጠን አለበት። የመጨረሻ አማራጩ ላሪ ነው። ከሚደርስብን መከራ ነፃ የሚያወጣኝ ከሆነ መሞከሩ መጥፎ ላይሆን ይችላል። ጊዜ እየወሰድኩ አታለለውና በመሃል ወደ ሌላ ሀገር እንጠፋለን። ከራሱ ጋር ተስማምቶ ሊደውልለት ወሰነ። ላሪ አትክልትም ቤቱ ይጋብዘውና ከ3 ቀን በኋላ ከእህቱ ጋር ባለ 2 መኝታ ክፍል ያለው አፓርትመንት ለ1 ዓመት እንደሚከፍልላቸው የምግብ ቤቱ ምክትል ስራ አስኪያጅ አድርጎ በጥሬ ገንዘብ ሙሉ ደሞዝ እየከፈለ እንደሚያሰራው ቃል ይገባለታል። በዚህ እንደተስማሙ የዛኑ ቀን በአልኮልና በአደንዛዥ እጽ አደንዝዞና አስክሮ ቤቱ አሳድሮ ይደፍረዋል። ጠዋት ላይ አትክልት ራሱን ከላሪ የመኝታ ክፍል ያገኘዋል። የሆነውን ለመቀበል ይቸገራል። እንዴት ሊሆን ቻለ? ላሪ ምሽት ላይ ካምፕ ድረስ መጥቶ በመኪና እንደወሰደው ያስታውሳል። የተነጋገሩትንም የገባለትንም ቃል አይረሳም። አሁን ፌስት እናድርግ፣ እንዳመጣሁ እኔ ራሴ በመኪና መልሳለሁ ብሎ ከአንድ ቡና ቤት ገብተዋል። በዚያም በመከራ ተለምኖ አንድ ቢራ መጠጣቱን ያስታውሳል። ሌላውና ከዚያ በኋላ የሆነው ነገር ግን ትዝ አይለውም። ተነስና ካምፕ ላድርስ፣ እያስረፈድክብኝ ነው። ከትዕዛዝም በላይ ቁጣ ነበረ። ላሪ ሸሚዙን ለብሶና የመኪናውን ቁልፍ ይዞ ቆሞ እየጠበቀው ነበረ። የማታው ትህትና የለም።
አትክልት ስህተት እንደፈጸመ ገባው። ምንም ነገር እንዳላደረገ ራሱን ለማታለል እየሞከረ ልብሱን ለባብሶ ፊቱን ሳይታጠብ ጥርሱን ሳይቦርሽ ከመኪናው ገባ። ካምፑ በር ላይ እስኪያወርደው ድረስ ቃል አልተለዋወጡም፣ አልተሰነባበቱም። የመኝታ ቤቱን በር እንደከፈተ በበር ስር የተወረወሩ ወረቀትና ደብዳቤዎች አገኘ። አንደኛው ትላንት በማምሸቱ ምክንያት ሐሳብ እንደገባት የሚገልጽ ከእህቱ የተጻፈ ማስታወሻ ነበረ። ሌሎቹ በሙሉ የቬሮኒካ ማስፈራሪያ ደብዳቤዎች ናቸው። በአንዱ ላይ ተለዋጭ መመሪያ ካልደረሳቸው በቀር የወሰዱትን ብርድ ልብስ፣ አንሶላና የበር ቁልፍ ከ3 ቀን በኋላ አስረክበው እንዲለቁ አሳስበዋለች። ራስን ስለማጥፋትና ስለ መንፈስ ጭንቀት የተዘበራረቀ ይዘት ያላቸው ከመምከር ይልቅ ወደ ጥፋት የሚመሩና ማንነትን የሚበጠብጡ የጋዜጣና የመጽሔት ቁርጥራጮችም ነበሩበት። መኝታው አጠገብ ላይተርና ብርጭቆ ሙሉ ጋዝ አገኘ። መጀመሪያ ክፍሉን የማጽጃ ኬሚካል መስሎት ነበረ። ወደ አፍንጫው አስጠግቶ ካሸተተው በኋላ ነው ያወቀው። ማን ለምን እንዳስቀመጠው የተተወ ማስታወሻ የለም። ወደ ጥገፋ አድርጎ ተጋደመ። በሰውነቱ ይዞት የመጣው ባላንጣ ሽታ ይከረፋል። ካሁን ቀደም የራሱ ጠረንና ትንፋሽ ተሰምቶት አያውቅም። ሽቶ የሚተነፍስ መሰለው። አዲስ ማንነቱ ራሱን እያስተዋወቀው ይሆን? ከውስጥ ገብቶ ለመተኛት ሱሪውን ለማውለቅም አልደፈረም። በሕይወቱ ለመጀመሪያ ጊዜ የገዛ ራሱን አፈረ። ሱሪው ቀሚስ ሆነበት። ቢናገር ራሱ ድምፁ እንደ ሴት ሳይቀጥንበት አይቀርም። ያቀመቀመ ጺሙን ዳብሶ አለመርገፉን አረጋገጠ። ብልቱስ እጁን ሰዶ ነካው፣ በቦታው አለ። መንፈሱ አዲሱን ማንነቱን መቀበል አልቻለም። የጸጸት ጅራፍ አትክልት ለምን ልቡን ጀለጠው። የቁጭት ህከክ እንዴት ተሸነፍክ? ህሊናውን ሞረደው። የገዛ ራሱን ተጸየፈ። እንደ ይሁዳ ያደረገው ነገር ያሰበውን ያህል ዋጋ አላወጣለትም። አዲሱን ሰብዕናውን ነጥሎ ማባረር አለበት። አትክልትን በሰራው ስህተት ቀጥቶ የቀድሞውን ማንነቱን መመለስ ተመኘ። ግን እንዴት? ያን ማድረግ ግን አልቻለም። ሁለቱ አትክልቶች እንደ ዘይትና ውሃ ተነጣጥለው ብቻ ለብቻ ላይና ታች ጠለው ተንሳፈፉበት። በጩኸት ይሰዳደባሉ፣ ይሳሳቃሉ፣ ይወቃቀሳሉ። የቀድሞ ማንነቱ ወንዳገረድ
ፍናፍንት የወንድ ሚስት ሲለው አዲሱ እንደ ሴት ተንተክትኮ ይስቅበታል። ዳሌው ሰፍቶ ደረቱ ላይ ጡት አጎጥጉጦ ያሳየዋል። ስሜቱ ተመሰቃቀለበት። ሁለትነቱ አንድ፣ አንድነቱ ሁለት ሆነበት። የጠራ ማንነቱን ማውጣት ያቅተዋል። ከሁሉም ጭቅጭቅ ሁለታችሁም ትቃጠላላችሁ። ሰይጣናዊ ሐሳብ ተቆጣጠረው። የእሳት ማቀጣጠያውን ቤንዚኑን በትክክለኛ ሰዓትና ቦታ ማን ነው ያስቀመጠለት? አዲሱ ሱነቱ በቬሮኒካ ተመስሎ በሩ ላይ ቆሞ ይስቅበታል። አቃጥሎ ማጥፋት ፈለገ። እውነተኛውን አትክልት እሳቱ ሲጠፋ ኢትዮጵያ እንደሚያገኘው ተስፋ አድርጎ ቤንዚኑን ጀርባው ላይ አርከፍክፎ ላንተ ለአዲሱ ከቬሮኒካ ጋር ሆነ ለምስቅብኝ እንጠፈጣፊውን ጨልጦ ከውስጥ ላለሁ ውስጤን ለምትበላው አትክልቶቹን ለኮሳቸው። የመኝታ ክፍሉ እንደ ደመራ ችቦ በሚንቦገቦግ እሳትና ብርሃን ከመቅጽበት ደምቆ መንደድ ጀመረ። የእሳቱ ወላፈን ልብሱን በልቶ ቆዳውን እየጠበሰ ጸጉሩን አንጨረጨረው። ሊቋቋመው የሚችለው አልነበረም። በጣር ጮኸ፣ ቬሮኒካ! ቬሮኒካ! ተጣራ። ደስ ይበልሽ፣ እኔ ቀድሜ ሄድኩልሽ። ኢክ ቤን ቬግ ጂሱ ባርቲ። የመስኮቱ መስተዋት ሰብሮ ወደ ውጪ ተስፈነጠረ። ተረኛ ሰራተኞችና ስደተኛው ተረባርበው በብርድ ልብስና በአንሶላ አፍነው አጥፍተውለት በአምቡላንስ ተጫነ። አብዛኛው የሰውነቱ ክፍል ተቃጥሎ ነፍሱ በተአምር ተረፈች። በማግስቱ ክብረ ወርቅና ቬሮኒካ ማልደው ሆስፒታል ሲደርሱ አትክልት በክፍሉ አልነበረም። ሆስፒታሉ ታመሰ። ከጸጥታ ሰራተኞች በተጨማሪ ፖሊሶች በቡድን ተከፋፍለው ግቢውንና የህንፃውን ውስጠኛ ክፍሎች ማሰስ ጀመሩ። ከረጅም ሰዓት ፍለጋ በኋላ በምድር ቤት የልብስ ማጠቢያ ክፍል ውስጥ ተገኘ። አትክልት ግን በሕይወት አልነበረም። በጥግ በኩል ባፈነገጠች የፌሮ ብረት ጫፍ ላይ አንገቱ በአንሶላ ትልታይ በተሸረበ ማነቆ ተንጠልጥሎ ይወዛወዛል። እንዲህ በአካልና በመንፈሴም ቆስዬ ከምኖር ረፍትን መርጫለሁ። አበብዬ በአውሮፓ ያለ ቦታው የተከልሽው አትክልት ሳያድግ ደርቆ ከሰመ ይላል ደረቱ ላይ
አጭር ማስታወሻ